በዛሬው ቪዲዮ በ10ኛው ሳምንት እየተሸጡ ስላሉ ተጫዋቾችና በእነሱም ፈንታ ደግሞ ብታስገባቸው ብዬ ስላሰብኳቸው ተጫዋቾች የተወሰነ ነገር እናወራለን። ከዛ በተረፈ ደግሞ እንግዲህ በ9ኛው ሳምንት ስላመጣው ውጤትና ለ10ኛው ሳምንት ደግሞ ቡድኔ ስለሚኖረው ቅርጽ የተወሰነ ነገር እናያለን። ወደ ቪዲዮ። ሰላም ጋይስ፣ ሰላም ማህሪ ነኝ። እንኳን ወደ ኤፍሲኤፍፒኤል ኢትዮጵያ መጣችሁ። ወደ መጀመሪያው ወሬያችን ሲሄድ እንግዲህ ሁለት በብዙ ቡድን ውስጥ ያሉና በብዛት እየተሸጡ ስላሉ ወይም ያሉ ተጫዋቾችን እናያለን። እነሱም እንግዲህ የቼልሲው ዣኦ ፔድሮና የአርሰናሉ ዮኬሬሽ ናቸው። ከዣኦ ፔድሮ ስንጀምር እንግዲህ በዚህ ሳምንት ብቻ እንግዲህ ይህን ቪዲዮ እስከምሰራበት ሰዓት ወደ 950 ሺህ ተጫዋቾች ከቡድናቸው አስወጥተውታል። በግሌ እንግዲህ የማምንበት አይነት ዝውውር ነው። ባለፉት እንግዲህ 8 ለቼልሲ በሁሉም ውድድሮች በተሰለፈባቸው ጨዋታዎች 3 ጊዜ ብቻ ነው ጎል ሊሆን የሚችል ሙከራ ያደረገው። ይህም እንግዲህ በ3 ወር ውስጥ ያስመዘገበው ስታት ነው። ምናልባት ያለ ተፈጥሯዊ ቦታው የ9 ቁጥር ቦታ ላይ ስለተጫወተ ነው የሚሉ ሀሳቦችም ተነስተው ነበረ። ግን በዚህም ሳምንት በ10 ቁጥር ቦታ ላይ ቢጫወትም አሁንም እንግዲህ የተሻለ ነገር ሊያሳየን አልቻለም። ምንም አሁን እንግዲህ ከ7.5 ሚል ወደ 7.4 ሚል ዋጋው የቀነሰ ቢሆንም ከዚህ ዋጋ ልጥፍ ጋር እየሰጠ ያለው አገልግሎት የተመጣጠነ አይደለም። ቁጥሮቹንም ካየን እንግዲህ በዚህ ሲዝን እንደ አጥቂ 2 ጎሎችና 3 አሲስቶችን ብቻ ነው ማስመዝገብ የቻለው። ከዛ በቀጠለ ደግሞ አጠቃላይ ኤክስጂው 0.19 ኤክስኤው ደግሞ ወይም ኤክስፔክትድ አሲስቱ ደግሞ 0.05 ብቻ ነው። በዚህ ቁጥር ደግሞ እንግዲህ ከአጥቂዎች በ2 ጎል 14ኛ ደረጃ፣ በ3 አሲስት ደግሞ እንግዲህ አንደኛ ላይ ተቀምጧል። ግን ከአንድ አጥቂ እንግዲህ የበለጠ የምንጠብቀው ኦብቪየስሊ ጎሎችን ነው እና እንደ ቲያጎ፣ ዌልቤክ፣ ክሮፒ ጁኒየር እና ኢሲዶር እንኳን ከሱ በጣም ያነሰ ዋጋ ኖሯቸው የተሻለ የጎል ቁጥር ነው ያስመዘገቡት። ኦብቪየስሊ ሁላችንም ቡድናችን ውስጥ እንግዲህ ያቆየንበት ምክንያት ግልጽ ነው። አንድ ኦነርሺፑ ነው። ሁለተኛ ደግሞ እንግዲህ የቼልሲ የጨዋታ ወይም አሪፍ የሚባለው የጨዋታ መርሃ ግብራቸው ነው ማለት ነው። ጭራሽ ደግሞ አሁን ዴላፕ በ2 ቢጫ ቀይ ካርድ ማየት አሁንም እንግዲህ ዣኦ ፔድሮን መልሰን እዛው 9 ቁጥር ላይ ዳግም እንድናየው ሊያደርገን ይችላል። ምናልባት ማርክ ጊዩ ጨዋታውን ከፊት መስመር ከጀመረ ነገሮች የተሻሉ ሊሆኑ ይችላሉ። ግን አሁንም ቅድም እንዳልኳችሁ በዚሁ አስተላለፍ እምብዛም የተሻለ ነገር ይኖራል ብዬ በግሌ አልጠብቅም። ስለዚህ እንግዲህ የዣኦ ፔድሮ በገፍ መሸጥ አሳማኝ ነው ብዬ አስባለሁ። ሌላው ያው ምንም እንደ ዣኦ ፔድሮ በብዛት ባይሆንም እንግዲህ ከዚሁ አጥቂ መስመር የተሸጠ ያለው ቪክቶር ዮኬሬሽ ነው። ዮኬሬሽ እንግዲህ በጣም ብዙ የኤፍፒኤል ተጫዋቾች ተስፋ ተጥሎበት የነበረ ተጫዋች ነው። ግን የሱ ውጤቶች እንግዲህ እንደተጠበቀው መሆን አልቻሉም። ይህ የ9 ሚል ተጫዋች እንግዲህ ባለፉት 9 ጨዋታዎች 7ቱ ላይ እንግዲህ ብላንክ አድርጓል ወይም ነጥብ ማምጣት አልቻለም። ባለፉት 5 ጨዋታዎችም እንግዲህ ሁለት ነጥቦችን ብቻ ነው ይዞ እየወጣ ያለው። ያው ምንም እንግዲህ አርሰናል ከ5ቱ 4ቱን ማሸነፍ ቢችልም ያው ማለት ነው የሱ የ3.5 ኤክስጂ ቶታል ማለት ነው እና የ0.49 ኤክስኤ እንግዲህ በሱ ዋጋ ክልል ካሉ ተጫዋቾች ከአቨሬጅ በታች ነው። ቀጣይ አርሰናል ካላቸው ጨዋታዎች አንጻር ግን ቡድናችሁ ውስጥ ካለ ብትይዙት መልካም ነው ብዬ አስባለሁ። ምክንያቱም ባለፈው እንዳወራዋችሁ እንግዲህ ዮኬሬሽ ከከባድ ጨዋታዎች ይልቅ ቀለል ካሉ ቡድኖች ጋር ሲገናኝ የተሻለ እንቅስቃሴ የሚያሳይበት እንግዲህ ሁኔታ አለ። እንደ ምሳሌነት ካየ እንግዲህ 3ቱን ጎሎች ማስቆጠር የቻለው እንግዲህ ከሊድስ እና ከፎረስት ጋር ባደረጋቸው ጨዋታዎች ነው። ባለፉት 5 ሳምንታት ደግሞ እንግዲህ አርሰናል ጨዋታቸው ከክሪስታል፣ ፉልሃም፣ ኒውካስል እና ሲቲ ጋር ነበረ። ያው ከዌስትሃም ጋር በነበራቸው ጨዋታ ከሱ የተሻለ ነገር ብንጠብቅም ማለት ነው። አሁን ደግሞ ቀጣይ 2 ጨዋታዎቻቸውን ካያችሁ ከበርንሊ እና ሰንደርላንድ ጋር ነው የሚያደርጉት። ያው ሰንደርላንድ እንደቀላል ቡድን የሚታይ አይደለም፣ ስፔሻሊ ዲፌንስ ላይ ባይሆን ኦሬዲ እንግዲህ ቡድናችሁ ውስጥ ካለ አትሊስት የበርንሊ ጨዋታ ታግሳችሁ ብትጠብቁ እላለሁ። ግን ደግሞ ብዙ ሰው እያስወጣው ያለው የሚመስለኝ እንግዲህ አርሰናል ከአታኪንግ ተጫዋቾቻቸው ይልቅ ከተከላካይ ክፍላቸው ብዙ ነጥብ ያገኘን መሆኑ ይመስለኛል። እናም ብዙ ሰው አሁን እንግዲህ ከአርሰናል ተጫዋቾች በትንሹ 2 ተከላካይ መያዝ ተቀዳሚ ምርጫቸው ሆኗል ማለት ነው። ስለዚህ ቡድናችሁ ውስጥ አንገብጋቢ ዝውውር ከሌለባችሁ ሌላ ማለት ነው እሱን ሸጣችሁ ዲፌንሳችሁን በአርሰናል ተከላካዮች ማጠናከር ትችላላችሁ። ካልሆነ ግን አንድ ሳምንት ብትታገሱ እንደውም ብዙ ሰው እየሸጠው ስለሆነ ነጥብ ካመጣ ጥሩ ዲፈረንሻላችሁ ሊሆን ይችላል ብዬ አስባለሁ። ወደ 4ቱ ጥሩ ስላልኳቸው ዝውውሮች ሲሄድ እንግዲህ በመጀመሪያ የምናገኘው ዣን ፊሊፕ ማቴታን ነው።
ማቴታ እንግዲህ በዚህ የውድድር ዓመት እስካሁን 5 ጎሎችን ማስቆጠር ችሏል እና ይህ የ7.7 ሚል ተጫዋች እንግዲህ በ8ኛው ሳምንት ከቦርንማውዝ ጋር በነበረው ጨዋታም ሃትሪክ መስራቱን እናስታውሳለን። ኦነርሺፑንም ካያችሁ እንግዲህ ገና በ18% የኤፍፒኤል ቡድን ብቻ ውስጥ ነው የሚገኘው። ያው ደግሞ ምንም 7.99 ኤክስጂውን እያሳካ ባይሆንም ግን ቀጣይ የክሪስታልን ጨዋታዎች ካየን ከሱ ብዙ ነጥብ ልናገኝባቸው የምንችልባቸው ጨዋታዎች ናቸው። እንደ ቡድንም እንግዲህ ፓላሶች በጣም ጥሩ የሚባል አቋም ላይ ነው የሚገኙት። ሁሌ እንደምላችሁ ደግሞ የሳር ወይም የኢስማኤላ ሳር ወደ ጨዋታ መመለስ ቡድኑን ግልጽ በሚባል ሁኔታ እንግዲህ ያነቃቅቶታል ማለት ይቻላል። የፓላስም እንግዲህ ቀዳሚ ፔናልቲ መች ነው። ማቴታ በኤክስጂ ከሃላንድ ቀጥሎ በሁለተኛነት ተቀምጧል። ፓላስም ደግሞ እንደ ቡድን በኤክስጂ እና ድሎችን በመፍጠር ደግሞ በሊጉ አናት ላይ ተቀምጠዋል ማለት ነው። አሁን ደግሞ የእንኬቲያ መጎዳት ለማቴታ እንግዲህ የጨዋታ ሰዓት መጨመሩን ያረጋግጥልናል ማለት ነው። በዚህም ሳምንት ደግሞ ከ615,000 በላይ ተጫዋቾች ወደ ቡድናቸው እያስገቡት ይገኛሉ። ስለዚህ ከፊት መስመር እንግዲህ ተጫዋች ለማስገባት ካሰባችሁ ማቴታን ተቀዳሚ ምርጫ አድርጌ ያስቀምጨዋለሁ። በሁለተኛ ደረጃ የምናገኘው ደግሞ ዳኒ ዌልቤክን ነው። እሱም እንግዲህ ካለፉት 4 ጨዋታዎች ያለ ነጥብ ወይም ሪተርን ሳያደርግ የወጣው በአንዱ ጨዋታ ላይ ብቻ ነው። ቀጣይ 5 ጨዋታዎቻቸውን ካያችሁ ደግሞ የብራይተንን ማለት ነው በ10ኛው ሳምንት ከሊድስ ጋር በሜዳቸው ጨዋታ የሚያደርጉት እንዲሁም በ12ኛው እና በ13ኛው ሳምንት ከብሬንትፈርድ እና ከፎረስት ጋር የሚገናኙት። ከፈለግን ደግሞ እንግዲህ በ11ኛው እና በ15ኛው ሳምንት ከክሪስታል እና ቪላ ጋር በሚኖራችሁ ጨዋታ እሱን ቤንች ማድረግ ትችላላችሁ። እንደው የተሻለ ተጫዋች ቡድናችሁ ውስጥ ካለ ነው እንጂ ከዚህ ቀደምም እንዳየነው ከባድ የሚባሉ ጨዋታዎች ላይም ጎል ማስቆጠር የሚችል ተጫዋች ነው። ባለፈው ጎሎች ያስቆጠረባቸውን ጨዋታዎች ብናይ እንኳን ከምንድነው ቼልሲ እና ኒውካስል ላይ ሁለት ጎሎችን አስቆጥሯል። ባለፈው ሳምንትም የኔው ዩናይትድ ላይ ከቅጣት ምት አንድ ጎል ያስቆጠረበት አጋጣሚ ማየት እንችላለን ወይ ማየት ይቻላል። ዋጋውም እንደምታዩት እንግዲህ 6.4 ሚል ብቻ ነው። ኦነርሺፑንም ካያችሁ 6.2% ብቻ ነው። ይሄ ደግሞ እንግዲህ ዌልቤክን በጣም ትልቅ ዲፈረንሻል ያደርገዋል ማለት ነው። ልክ እንደ ማቴታ ሁሉ እሱም እንግዲህ የብራይተን ፔናልቲ መጭመሩ ደግሞ ሌላው እሱን ትልቅ አሴት ያደርገዋል ብዬ አስባለሁ። በሶስተኝነት ደግሞ እንግዲህ ያስቀመጥኩት ተጫዋች የኒውካስሉን ኒክ ቮልተማደን ነው። ስለሱ እንግዲህ ባለፉት ቪዲዮዎች በጣም ብዙ ነገር ብለናል። ለኒውካስል ተሰልፎ መጫወት ከጀመረበት 4ኛው ሳምንት ጀምሮ ባሉት 6 ጨዋታዎች ብቻ እንግዲህ 4 ጎሎችን ማስቆጠር ችሏል። እሱም እንግዲህ ልክ እንደ ማቴታና ዌልቤክ ሁሉ የኒውካስል ፔናልቲ መች ነው ቀዳሚው። እርግጥ ነው ከሁለቱ ተጫዋቾች ኦነርሺፑ በጥቂቱ ከፍ ያለ ነው። እሱና ዌልቤክ በግሌ እንግዲህ ደረጃቸውን ተቀራራቢ ነው ብዬ አስባለሁ። ግን ቮልተማደን በሶስተኝነት ያስቀመጥኩበት አንድ የዋጋ ልጥፉ 7.5 ሚል መሆኑ ነው። ሁለተኛ ደግሞ ከብራይተን ከኒውካስል እንግዲህ የተሻለ መርሃ ግብር ስለሚጠብቃቸው ብቻ ነው ማለት ነው። ሌላውና የመጨረሻው ተጫዋች የብሬንትፈርዱ ኢጎር ቲያጎ ነው። በሚገርም ሁኔታ አሁን ከሃላንድ ቀጥሎ ከአጥቂዎች በነጥብ ሁለተኛ ደረጃ ይዞ ተቀምጧል። በዚህ ውድድር ዓመትም እንግዲህ 6ኛ ጎሉን በ9ኛው ሳምንት ሊቨርፑል ላይ ማስቆጠር ችሏል። 4ቱን ጎሎች ደግሞ ማስቆጠር የቻለው ባለፉት 5 ጨዋታዎች መሆኑ እንግዲህ አሁን ያለበትን ፎርም የሚያሳይም ይመስለኛል። እሱም ከዚህ ቀደም እንደነበሩት አጥቂዎች ወይም እንደነገርኳቸው አጥቂዎች ሁሉ የብሬንትፈርድ ቀዳሚ ፔናልቲ መች ነው። እሱን በአራተኝነት ያስቀምጥኩበት ምክንያት ልክ እንደ ቮልተማደ ሁሉ ቀጣይ ጨዋታዎቹ ወረቀት ላይ ከባድ ስለሆኑ ብቻ ነው። ከሚቀጥሉት 5 ጨዋታዎች እንግዲህ እንደምታዩት በ13ኛው ሳምንት ከበርንሊ ጋር የሚያደርጉት ጨዋታ ነው እንግዲህ አሳማኝ ጨዋታ ብዬ የማስበው። እርግጥ ነው ሊቨርፑልና ዩናይትድ አይነት ቡድኖች ላይ ጎሎችን ማስቆጠር ችሏል። ዋጋው 6.2 ሚል ብቻ መሆኑም እንግዲህ ቡድናችን ውስጥ አስገብተን ከቤንች ያስነሳን ማጫወት እንድንችል ያስችላል። ግን ካሉ ሌሎች አማራጮች አንፃር ግን ለጊዜው በ4ኛ ደረጃ እንዲቀመጥ ሆኗል ማለት ነው። ወደ ቀጣዩ ወሬ ሲሄድ እንግዲህ የምናገኘው የ9ኛ ሳምንት ነጥቤን ነው። ያው እንግዲህ ምስሉ ላይ እንደምታዩት 33 ነጥብ ብቻ ነው ማምጣት የቻልኩት። በዚህ ዓመት እንግዲህ ያስመዘገብኩት ትንሹ ነጥብ ሆኗል። በዚህ ምክንያት ደግሞ እንግዲህ ከ104,000 ራንክ ወደ 285,000 ዝቅ ልልች ያለው በጣም ዲስአፖይንት ሳምንት ነበር ለኔ። አውቃለሁ ብዙ ሰው እንግዲህ አሪፍ ራንክ ነው ብሎ ሊያስብ ይችላል ይሄ 285,000። ግን እኔ እስከ 10ኛው ሳምንት ድረስ ቶፕ 100 ኬ ውስጥ ነበረ የመሆን ሀሳቤ።
ምናልባት በዚህ ሳምንት እንግዲህ ጥሩ ነጥብ ካገኘው ለገባበት የሚችልበት እድል አለ። ግን አሁን ትንሽ እየከበደ መጥቷል። ኤፍፒኤል እንደምታዩትም እንግዲህ ሪተርን ካለው ከ3 ተጫዋቾች ብቻ ነው ነጥብ ያገኘውት። እነሱም እንግዲህ ከቲምበር እና ሴኔሲ በክሊን ሺት 6 እና 5 ነጥብ ሳገኝ፣ ሚድፊልድ ላይ ደግሞ ከብሩኖ በዴፍኮን 4 ነጥብ አግኝቻለሁ። ከዛ ውጪ ቤንች ላይ ቪካሪዮ እንግዲህ ስንጫዋታ አዘጎኝ ቤንች አድርገው በክሊን ሺት 6 ነጥብ ይዞ ተቀምጧል። ሌላው ጌም ልክ እንደ ብሩኖ በዴፍኮን 4 ነጥብ ይዞ ቤንች ላይ ሌላው የተቀመጠው ተጫዋች ሆኗል ማለት ነው። ወደ 10ኛው ሳምንት ቡድኔ ሲሄድ ደግሞ እንግዲህ የነበሩኝን 3 ነፃ ዝውውሮች ወይም ፍሪ ትራንስፈርስ ለፕራይስ ቼንጅ ስል ኦልሬዲ ተጠቅሜያቸዋለሁ። እነሱም ደግሞ እንግዲህ ጌሂን ወደ ጋብሪኤል፣ ግሪሊሽን ወደ ሳር እና ደግሞ ዣኦ ፔድሮን ወደ ዳኒ ዌልቤክ ቀይሬያቸዋለሁ ማለት ነው። ከነዚህ ዝውውሮች በኋላ ደግሞ እንግዲህ አጠቃላይ በጀቴ 103.2 ሚሊዮን ሆኗል። የቡድኑን ቅርጽ ስናይ ደግሞ እንግዲህ በረኛ የሚሆነው ቪካሪዮ ነው። አሁን የነ ሮሜሮ መመለስ እንግዲህ በተወሰነ መልኩ የስፐርስን ዲፌንስ ያጠናክሯል ብዬ አስባለሁ። ሌላው ዱብራፍካ ደግሞ እንግዲህ ከአርሰናል ጋር ነው ጨዋታ ያለው፣ እሱም ቤንች ላይ የሚቀመጥ ይሆናል። የተከላካይ መስመሬ ደግሞ አሁን ይበልጥ እንግዲህ እንደምታዩት ተጠናክሯል። ጋብሪኤል እና ቲምበር ከበርንሊ ጋር፣ ናሙኖዝን ከብሬንትፈርድ ጋር እናገኛለን። ሚድፊልድ ላይ ደግሞ ጋክፖ ከቪላ ጋር፣ ሴሜኞ ከሲቲ ጋር እናገኛለን። ሴሜኞ ደግሞ እንግዲህ ሃይላይን የሚጫወቱ ቡድኖች ጋር እንግዲህ አደጋ መፍጠር የሚችል ተጫዋች ነው። እሱም በሊቨርፑል ጨዋታ አይተነዋል። ብዙ ተጫዋቾች የኤፍፒኤል ተጫዋቾችም እሱም ቤንች ሲያደርጉት አይቻሉና እሱም ስህተት ነው ብዬ አስባለሁ። ሌላው ብሩኖ ከፎረስት ጋር እና አዲሱ ተመዝጋቢ ኢስማኤል አሳር ደግሞ ደካማ የተከላካይ መስመር ካለው ብሬንትፈርድ ጋር እንግዲህ በሜዳው የሚጫወት ይሆናል። ወደ ፊት መስመር ስንሄድ ደግሞ ሌላው አዲሱ ተጫዋችና ብዙ ነጥብ አገኝበታለሁ ያልኩትን ዳኒ ዌልቤክን ከሊድስ ጋር እናገኛለን። ሃላንድ ከቦርንማውት ጋር እና ማቴታ ከብሬንትፈርድ ጋር የሚጫወቱ ይሆናል። ቤንች ላይ ደግሞ ኤንዞ ፌርናንዴዝ ከስፐርስ ጋር፣ እንግዲህ ሴኔሲ ከሲቲ ጋር እና ስቴፍን ደግሞ ከአርሰናል ጋር እናገኛለን ማለት ነው። ለዚህም ሳምንት ደግሞ እንግዲህ ካፕቴን የሚሆነው ኤርሊንግ ሃላንድ ነው። ወደ ለመናገር ጋብሪኤል፣ ሴሜኞ እና ዌልቤክ ያሰብኳቸው ተጫዋቾች ነበሩ ለካፕቴንሲው። ግን ሃላንድ ካለው ኦነርሺፕ አንጻር እና ደግሞ ካለበት ፎርም ሆል ካደረገና ሌላ ካፕቴን የማደርገው ተጫዋች እንግዲህ ብላንክ ካደረገ ወይም ከሱ ዝቅ ያለ ነጥብ ካመጣ እንግዲህ ራንኬ ሌላ ገደል ይዞት የሚገባው። ስለዚህ ለሴፍቲ ስል እሱን እንግዲህ ካፕቴን ለማድረግ ወድጃለሁ። ቫይስ ካፕቴንሲውን ደግሞ እንግዲህ አንቷን ሴሜኞ ላይ አድርጌዋለሁ ማለት ነው። እንግዲህ ውድ ቤተሰቦች የ10ኛው ሳምንት ቡድን ይሄንን ይመስላል። እንደተለመደው ደግሞ አዲስ ነገር የሚኖር ከሆነ ወይም ቡድኔ ላይ የማደርገው ለውጥ የቴሌግራም ቻናሌ ላይ ቶሎ አሳውቃችኋለሁ። አስተያየት ወይም ጥያቄ ካላችሁ ከስር ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮ ከተመቻችሁ ደግሞ እንግዲህ ላይክ፣ ሰብስክራይብ በማድረግ ቤተሰባችን መሆን እንዳትረሱ። በተረፈ መልካም የውድድር ዓመት ይሆንላችሁ። ስለተከታተላችሁኝ አመሰግናለሁ። ቴንኪ ወይም ባይ